በእናቷ ነው ወይ ባባቷ አጎቷ ነው ወይ ባክስቷ እናቷም ነው ያባቷም ነው። ልመጂ ከናሽም ከአባትሽም አለ ያገሬ ሰው። ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ። ቅምጥሌ ሚዜ ናት። እንደምታዩት የህያብ ነው ሰርጉ። እናንተ ህያብ ነው አላቀልኳት። ወይኔ ኮመታተሮች እግዚአብሔር ባርካችሁ። ጭራሽ አላወቅኳትም። እሺ ይሄው ምንቅን የምትለው ህያብ ናት ለካ። ህያብዬ እፍዬ እንኳን ለዚህ ያበቃችሁ። መልካም ጋብቻ ይሁንላችሁ የኛ ውዶች። ፍቅርዬም እንደምታዩት እንግዲህ እኔ ፍቅርዬን አውቂያታለሁ። ህያብን ግን ጭራሽ አላወቅኳትም። እዚህ እንግዲህ ቀብራራው እናቶች መሀል ገብቶ ይውላችሁ እንዴት እንደሚሆን ማለት ነው። እየፈለጋችሁት ነው። ቲክታክ ላይ በደንብ አልታይ ብሏችኋል። እቺ እዚህ ጋር ያለችው ምራቱ ናት፣ የመሌ ሚስት ናት። የሆነ ቢጫ እና ቀይ እንትን የለበሰችው ሙቪ አለ። እንደምታዩት ሶስቱም አንድ አይነት ነው ናቸው። ቅውጥ እያረጉት ነው። ሙዚቃቸውን ብናስገባው ያው ለዩቲዩብ ጥሩ አይደለም በሚለው እቺ ቀይና ነጭ ያለው ልብስ የትግራይ ሹርባ የሚመስል የለበሰችው ማሂ ናት። ማሂ የመለኛው ባለቤት ማለት ነው። እና ሐሰንም አሉ እንደምታዩት፣ ቅምጥሌም አለች። ሁሉም በተገኙበት ደስ የሚል ሰርግ ነው። እንግዲህ የመለኛው ሚስት አይደለች እቺ ልጅ አይደለችም እናንተ፣ ሌላ ናት። ኦ ማይ ጋድ ትግርኛ ጭፈራ ትችላለች። እንግዲህ የህያብ ዘመድ ትሆናለች። ብቻ ግን እናቶች ናቸው። እዚህ ጋር ጎረምሶችም አብረው ግን በደንብ እየጨፈሩ ነው። ቀብራራው እንግዲህ ጭፈራ ላይ ሁሉ ጊዜ ድብቅ ይላል። አፋር ነው ምንድነው አይነት ጭፈራ ሲሆን ነው የሚወጣው። እና ብቻ ይመቻችሁ። በጣም ነው ደስ የሚለው። ብዙዎቻችሁም ያው እንግዲህ ሰው ሰርግ ላይ መገኘት አልገኝም አይልም እኮ ብሩኬ። ታዲያ ሰው አጠፋ አልተባለም እኮ አይደል እንዴ? ልጅ ወለደን የተባለው። ስለዚህ ልጅ መውለድና እዚህ ጭፈራ ላይ እዚህ ፕሮግራም ላይ መገኘት ማንም ምንንም አያግድም። ይሄን ታውቃላችሁ ቤተሰቦች። ብዙ ቤተሰቦች ተናደዳችሁ አላችሁ። አትናደዱ። ሕፃን ልጅ ነው የወለደው ብሩኬ። ከሰው አልተጣላም፣ ከሰው አልተደባደበም፣ አልካደም። ዩቲዩብ ላይ እየመጡ ይቸክሳሉ፣ እዚህ ጋር ደግሞ እንደዚህ ጨፍራሉ ብላችኋል። ይሄ እኮ ምንድነው ሞትና ሰርግ አንድ ነው ይባላል። እንግዲህ ቅምጥሌ እዚህ ጋር ነጠላ ያዥ ናት እንደምታዩት። ካሜራው ግን እሷን አያሳያትም። እልም ያደርጋል። መቼስ ሚዲያው ላይ እሷን እንደምትፈልግ ታውቃላችሁ። የጨረቃ ፋሚሊዎች ብሩኬና እሷን ለመፈለግ በሚስማር እየፈለጓቸው ነው። ግን ድብለቃቸው ነው አጥቷቸዋል ማለት ነው። ምክንያቱም አቀራረጽ ላይ ተደበላልቋል። ይህ ሁሉ የተደረገው ግን መቼ ነው? የሃይሜንም እንግዲህ የሃይሜና የብሩኬንም አንድ ቀን እንጠብቃለን። የኛ ወድ ቤተሰቦች ዘና ፈታ እያላችሁ የህያብንና የኤፍሬምን ሰርግ ተቀላቀሉ። አፋጥነው ኤፍሬምማ እንግዲህማ ቀጣይ ቤቢ ነው። በቃ ቤቢ ነው ሲጀመር። ቡታጅራዎች ቤቢ ሲኖር ነው ሽምግልናውንም ሰርጉን የሚያጣድፉት። ባለፈው ከንፈሯን ለምን ሳምካት ሚስቴን ታበላሽብኛለህ እያለ ነበር ብሩኬ። እንግዲህ እሱ እናቴ 4 አመት ነው 5 አመት ደብቆ ፍቅረኛው ነበረች እኮ እና ብሩኬ አሁን ገና 2 አመት 3 አመታቸው እነሱን። በነገራችን ላይ እነሱን ቆይተዋል። ቀላል አይደለም የነሱን ቆይታ። እንደውም የነሱ ቆይታ ከህዝብ ጋር ብዙ ነገር አብረው እያሳለፉ ብዙ እየተባሉ ነው። ህያብ ደግሞ ኦልሞስት አሁን 2 አመት ምናምን ሚዲያ ላይ ከወጣች 1 አመት እንደዛ ነው የሚሆነው እንጂ ከካሜራ ጀርባ ነበር የህያብና የኤፋ ፍቅር ማለት ነው። እንደምታዩት ካሜራ ጀርባ ነበር። በካሜራ ከመጣ 1 አመት ነው 2 አመት የሆነው እንደዛ ነገርና ሽምግልናዋ ነው የሷ ተብሏል። እኔማ የማን ሰርግ ነው ብዬ አላወቅኩም ነበር። ጭራሽ ህያብን አላወቅኳትም። እንግዲህ አንበሳው እንዴት ነው ነገሩ? ብራም ባልሰበረ መቼ ነው ታዲያ? እንጠብቃለና። አይ ኤፋ በቃ ገባህ ቁም ነገር ያስካንተም እንኳን በቃ እንግዲህ ቡቧችን ነው ቀጣይ። አይ የማርክ ነው ቀጣይ የማርክ ነው። ሁላችሁም አግብታችሁ መጨረሻ ላይ ነው ብሩኬ የሚያገባው። ብሩኬና ሃይሚ መጨረሻ ላይ ሁሉም አግቡ። መጀመሪያ ቡቡ እኮ ገና ህፃን ነው፣ ሃይሚዬም ህፃን ናት። ስለዚህ ትልልቆቹ ያግቡ። ሀብቴ ያግባ፣ ማራኪ ያግባ። ግን እኮ ኤፋም ታላላቅ አሉ፣ እኔ ተንቢ አሉ፣ ወንድምየውም አለ ብሩክ የኤፍሬም ወንድም ማለት ነው። ታውቃላችሁ። ለማንኛውም እንኳን ደስ አለክ ከሲግማ ወደ ባለትዳርነት ስለተቀየርክ ደስ ይላል። መልካም ጋብቻ ይሁን ብለናል። እንግዲህ ባይ